ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለመውጣት ብዙ ጠብቅ። ምን እያልሽኝ ነበር? ደግሞ ምን አልኩሽ? አንቺና ዳግም ስላደረጋችሁት ነገር እየነገርሽኝ አልነበር? እኔና አንቺ ምንድን ያደረግነው? ቃል ምንድን ያልሻት? ምንም። አንቺ ምንድን ነው የምትቀባጠሪው? ዳጊ አትበላት፣ ውሸቷን ነው። ማ እኔ ነኝ ውሸታ? አሁን ከትንሽ ሰከንድ በፊት ከዳግም ጋር ክፍል ውስጥ ምን እንዳሳለፋችሁ እየነገርሽኝ አልነበር? ምን ያህል እንደምትዋደዱ እየነገርሽኝ ነበር እኮ። አንቺ ውሸታ! መቼ ነው እና አንቺ እንደዚህ ያደረግነው? ዳጊ ውሸቷን እኮ ነው። እኔ እንደዛ አላልኩም። ቤቱ ያለ ሰላም ይደበረኛል ብለሽኝ አይደል እንዴ በግድ ቤት የገባሽው? ስለምን ፍቅር ነው የምታወሪው? እኔ ከአንቺ ጋር? ዳጊ ትሰሚኛለሽ? አንቺ የኔ ታይፕ አይደለሽም። በቃ ተይኝ። እኔስ ቆይ መች ፈለግኩ? ደግሞ ምን ነበር ያልሽው? ዳግም ስለሚያዝንልሽ ነው የሚያወራሽ አላልሽኝም ነበር? ዳግም ስለምታዝንልኝ ነው እንደምታወራኝ? አይደለም፣ ስለማፈቅርሽ ነው። ምን? ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለመውጣት ብዙ ጠብቄያለሁ፣ ግን በቃ ከዚህ በኋላ መጠበቅ አልችልም። ይቅርታ ዳጊ፣ አሁን ምንም ልላል። ብሌን፣ አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ እያለችው ነበር። እኔ አንቺ ሰው ብሌን እንደማፈቅራት ነገራት። ቃል እጅግ በጣም ተናደደችው። ቆይ ከዚች ገረድ ምን ፈልጌ ነው? እኔ ምን ይጎለኛል? እኔ ለምን አልወደድከኝም? ለሷ ክብር ቦታ ለምትሰጠውም ክብር የምትሰጠው ለእኔ ለምን ክብር አልሰጠኝም? በማለት ነገረችው። ነገር ግን እሱ ቃል ይቅርታ አድርጊልኝ፣ እኔ ላንቺ ምንም አይነት ስሜት የለኝም፣ እባክሽ የምወድሽ ጋር ሁኚ፣ እኔ በጭራሽ አንቺን ልወድሽ አልችልም ብሎ ሲነግራት ግን ለምን ብላ አለቅሳ እየጠየቀችው ነበር። እና ለሷ ምንም ስሜት እንደሌለና እንደማይፈልጋት ሲነግራት እጅግ በጣም ተናደደችም። በጣም ተሰፍራለህ፣ ቆይ ደግሞ አንድ ቀን ይቆጫል፣ ጠብቀኝ እያለች መዛት ጀመረች። አዝናለሁ ግን ምንም ማድረግ አልችልም እያላት ነበር። እሷ ግን እየወደድኩ ለምን ለኔ እንዴት ቦታ የለም? ለዚች ገረድ ቦታ አለ። ታሳፍራለህ። ገረድን ብታያት ግን ከልቤ የማፈቅራት ነው እና ምንም ብትይ አሳቤ ልቀይር አልችልም። አንቺን ልወድሽ አልችልም፣ ይቅርታ አድርግልኝ እላታል። እጅግ በጣም ትበሳጭና ትናደዳለች። ተናዳም ከሱ ክፍል ሮጣ ትወጣለች ማለት ነው። ነገር ግን ልክ ስትወጣ እንዳጋጣሚ ብሌን በር ላይ ሆነ አየቻት። የሆነ ነገር የተፈጠረ ከሱ ጋር ነገር ያደረገች ስታስመስል ነበር ማለት ነው። እና ወይ ይቅርታ እናቴ ታማ እኔ ከዳጊ ጋር ለምንድነው ከወንድ ጋር ሆንሽ ብለሽ ግራ ገባሽ አይደለም? ይቅርታ ያው ትረጅኛለሽ መቼም ፍቅር በቃ ሳናቅ የማይሆን ነገር ውስጥ ገባን እያለች እሷን ለማውሻትና እሷን ሌላ ነገር እንድታስብ እያደረገቻት ነበር ማለት ነው። ቃል ማለት ነው። ብሌን እንግዲህ ብሌን አይጦርም ምንም ነገር ቢፈጠር እኔ ግድ የለኝም እያለች ታውቂያለሽ፣ የሚዋደዱ ሰው ሲገናኙ ምን እንደሚያደርጉት እኮ አያውቅም፣ ሳናስብ ነው ሌላ ነገር ውስጥ የገባነው እያለች ማስመሰሏን ቀጠለች። ነገር ግን ብሌን በጭራሽ አላመነቻትም ነበር ማለት ነው። እንግዲህ በኃይሉና ፀሐይ ደግሞ
ገኒ የብሌን እናት ሰላም እንደሆነች ጭምር እንዳወቀችው ለባህሉ ትነግረዋለች። ባህሉ በጣም ደነገጠ። እንዴት ልታቅ ቻለች? እንዴት እያለ ማን ነግሯት ነው? ማን እንደነገራት አልነገረችውም። ነገር ግን ስልክ ተደውለው ትክክለኛ የብሌን እናት ሰላም እንደሆነች እንደተነገራት ነገረችው ማለት ነው። እና አንቺ ምን አደረግሽ ስላት ያው በጭራሽ ውሸት ነው ማመን እንደሌለባት ደጋግሜ ነግራት አሳምኛታለሁ እያላት ነበር። በጣም ጥሩ ጎበዝ፣ ጥሩ ነው ያደረግሽው። በጭራሽ ይህንን ማመን የለባትም እንዳታምናት አድርጊ እያላት ነበር። እሷም በጭራሽ አትጠራጠር፣ በጭራሽ ሰላም ትክክለኛ ወላጃ እንዳልሆነች ደጋግሜ አሳምናታለሁ እያለ ስነግራት ነበር። እና የምትፈልገውን ክፍያ ከሰጣው በኋላ ይሸኛታል ማለት ነው። በኃይሉ ግራ ተጋባ። እንዴት ልታቅ ቻለች? ማን ነገራት ብሎ እያሰላሰለ ነበር ማለት ነው። ግራ ገባው። እኔ እንዲራራቁ ብዬ ስንት ጉድጓድ ቆፍራለሁ፣ እነሱ መልሶ ይጣበቃሉ። ጭራሽ እኔ ስንት ነገር እያደረግኩ አሁንሞ ጭራሹ ማነው የሚክደኝ? ከኋላ የሚወጋኝ አንድ ሰው ይኖረዋል። ምክንያቱም ብሌን ትክክለኛ ሰላም እንደሆነች እናቷ እንዴት ልታቅ ቻለች? ገኒ በጭራሽ ለብሌን መናገር እንደሌለባት አሳምኛት ብሎ ስለነበረም ዳጊ ብሌን ጋር ያሳልፈውን ነገር እያስታወሰ ነበር። በጣም እንደሚወዳትና እኔ እያለ ስታወራው እናም ከሱ ጋር ስትውለው ሲሆን ደስተኛ እንደሚሆን ከእሷ ጋር መሆን ብቻ እንደምፈልግ ጭምር እያሰበ ነበር። እና ግራ ገባ ባይሉ ይሄ ነገር እንዴት ሊወጣ ቻለ? እንዴት ትክክለኛው ይህ ነገር ያደረገችማ ቃል ትሆናለች። ምክንያቱም ግማሽ ለእኔ እንድታካፍለኝ ብላ ስታስፈራራኝና ስትዝትብኝ ነበረ። ስለዚህ የሚሆነው እንደዛ ነው። ስለዚህ ቃል ይሆናል ለገኒ የነገረቻት እያለቻት ነበር። እናም ብሌንን ለማስቀናት ያልሆነ ነገሮችን እያወራች ነበር ከዳጊ ጋር ያሳለፈችው ነገር። እናም ብሌን በጭራሽ አላምንሽም፣ ቆይ አልገባኝም፣ አልፈልግሽም ስላለሽ ነው እንዴ ይህን ታሪክ የምትነግሪኝ? ታውቂያለሽ ቃል፣ እኔ መቼም ቢሆን አንቺን አላምንሽም። ምክንያቱም ቃል በጣም አስመሳይና ውሸታም እንደሆነች በደንብ ስለማቅ። ስለዚህ ፊት ለፊት ዳጊ ፊት ለፊት ቢሆን በጭራሽ እኮ እንደዛ አትናገሪም ትላትና ያላት አማራጭ ዳጊን ታመጣና ፊት ለፊት እንድትናገር ታስደርጋለች። እንዴት እንዳስደስተች ብለን እዚህ ጋር እንደዚህ ውሸታም ሰው ለማጋለጥ ያማ ሰው ፊት ለፊት አምቶ አውጣ ማለት ነው የምር። እና ምን ለማለት ፈልገው ነገር አብሮ እንደተፈጠረ ነገር እንዳደረጋችሁም ጭምር ስታወሪኝ ነበር አይደለም? አይ ዳጊ ውሸታ ነው እንዳታምኝ አላለችም ጭራሽ። በኔና አንቺ መሀል ምን ተፈጠረ? ምን ብለሻት ነው ብሎ ስጠይቃት ነበር። አይ ዳጊ እንዳታምናት፣ እኔ ምንም አላልኩትም፣ ውሸታ ነው እያለች አምባ አይኖቿ ሞልተው ኩልል እያሉ ነበር። እና ራሷ ዋሽታ ሌላ ሰው ውሸታ ማደረገቻት ማለት ነው። ነገር ግን አይ እንደዛ አይደለም ዳጊ፣ ስጀመሪን አልፈልግሽም፣ እንደማልፈልግሽ አታውቂምና ለምንድነው ነገር የተፈጠረ አስመስለሽ የምታወሪ? ችግርሽ ምንድነው? በቃ ተይኝ፣ እኔ አልፈልግም አልኩሽ እኮ እያላት ነበር። ታዲያ ማንም ፈልገው እኔ አንተ የምፈልገው የሌለ ነገር አታውራ እንጂ እያለው ነበር። እናም ብሌንን እንደሚወዳትና እንደሚያፈቅራት ፊት ለፊት አፈረጠው ማለት ነው። ብሌንም ደነገጠች። ምክንያቱም ያልጠበቀች ነገር ነበር የተፈጠረ። ዳጊ እንደሚወዳትና እንደሚያፈቅራት ሲነግራት በጣም ደነገጠች። ዳጊ ምን እንደምል አላውቅም፣ ይቅርታ ግን አሁን መሄድ አለብን ብላ ጥላው ትሄዳለች ማለት ነው። እንግዲህ ብሌን ፊት ለፊት እንደሚወዳትና እንደሚፈቅራት ሲነግረው ቃል በጣም ተናደደች፣ ደነገጠች። ያላት አማራጭ ማልቀስ ብቻ ነው። ለቅሷን ጀመረች ማለት ነው። እንግዲህ ዳጊ እንዴት ብዬ ልናገር ብሎ ሳሰላስል የነበረውን አፈረጠው። እንግዲህ እንደሚያፈቅራት ለብሌን ነገራት። ብሌንና ዳጊን ለማጣላት ብዙ ነገር ስታረግና ብዙ ነገር ስትቆፍር ነበረ። ቃል ግን አልተሳካለትም ማለት ነው። እንግዲህ ያሰበችው ስላልተሳካለት እጅግ በጣም ራሷ ላይ ትናደድና ትበሳጫለች፣ ታለቅሳለች። እናም ለዚህ ስራችሁ አስከፍላችኋለሁ፣ ሁለታችሁም ጠብቂ፣ የእጅሽ ነው የምሰጥሽ ብሌን እያለቻት ነበር። ብሌን ምንም ያደረገቻት ነገር የለም። ራሷ ነበር ስትዋሽ ከዳጊ ጋር የሆነ ነገር የተፈጠረ አስመስላ ስታወራ የነበረው ራሷ ነች።
እና እሷ ምንም አላደረገችም። በራሷ ስራ ነው አፍራ እያለቀሰች አለች እንጂ ብሌን እያስለቀሰቻት አልነበረም ማለት ነው። እንግዲህ ፀሐይ ወረኛው እንግዲህ መጣችና ገኒ ምን ተፈጠረ ልጅሽ ምን ሆነች እያለች ለማጣራት እየሞከረች ነበር። እኔ ልታምኝን ትችያለሽ ብለሽ ልትነግሪኝ ትችያለሽ። ምንድን ነው ያሰብሽው? አይ በትክክል በእርግጥ በምንም ታምር ሰላም የእሷ ልጅ ልትሆን አትችልም። ምክንያቱም ተመሳሳይ ታሪክ ያለው ሰው ብዙ ሰዎች አሉ እያለች ማስመሰሏን ቀጠለች ማለት ነው። እንግዲህ ጥሩ ጓደኛ ጥሩ ጎረቤት መስላ ነው የቀረበቻት። ነገር ግን ውሸቷን ነበረ ስታስመስል ወሬ ከሷ መልቀምና ምን ተፈጠረ ምን ተደረገ ብላ ለማወቅ ነው ማለት ነው። ዳግና ብሌን አንድ ነገር ማለት አለብን ብላ ትወስናለች። ብሌን እባክሽ የተናገርኩትን ነገር ወደ መጥፎ ነገር አትውሰጂ። ጓደኝነታችን ለማሻከር በጭራሽ አልፈልግም እና እባክህ ዝም በል ብላ በእጇ ያዘችና እንደምትወደውም ነገረች። ጉንጩንም ሳመች ማለት ነው። እንግዲህ ፍቅር ጥያቄውን ብሌንም ተቀበለች ማለት ነው። ያንን ድጋሜ ቃል ተደብቃ እያዳመጠቻቸው ወይም ደግሞ እያየቻቸው ነበር። ከዛ ልክ እንደምትወደው ስትነግረው በጣም ትናደዳለች፣ ተበሳጨች። ጭራሹ አፍላፍ ገጥሞ ያወራሉ። ቆይ ጠብቁ እንትልና በጣም ተበሳጭታ እየተናደደች ነበረ ማለት ነው። እና ከዛ ተያይዘው ወደ ክላስ ወደ መኝታ ቤቱ ወይም ደግሞ ወደ ዳጊ ክፍል አብሮ ይገባሉ ማለት ነው። ልክ ሲገቡም እጅግ በጣም ተናዳ ነበር። ምክንያቱም ያልጠበቀችው ነገር ነበር። ብሌን ፍቅሩን ተቀብላ እሺ ወረኛ ነው ዝም ብለህ ታወራለህ አይደለም? እሺ እኔም እንደምትወደውም ጭምር ስትነግረው ነገረችው ማለት ነው። በዛ የተነሳ እንደምትወደው ስትነግር ቃል ግን በጣም ትበሳጫለች። ምክንያቱም በጣም ተናዳ ነበር ያልጠበቀችው